ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁልኝ? ሰላማችሁ ይብዛ። ውድ ቤተሰብ ምን ሰላም አለ? ምን ሰላም አለ? ናቲና ይቺ ዘሮጣ የሆነች ልጅ እያሉ ማለት ነው ምን ይመስላሉ? ግን እናንተ የሰውን ህይወት እንደዚህ የምታበላሹ ሰዎች በሙሉ የእናንተ ህይወት ይመሰቃቃል። እኔ እኮ ተናግሬያለሁ። እቺ ዘረጦና ናቲ ለምን አትጋቡም? እናንተ ግን እቺ አስመሳይ ውሸታም ቤተሰብ እኔ ጧት አሁን ደስ ብሎኝ ተፍለቅልቄ ነበር ቪዲዮ ስሰራ የነበረው። አሁን ደግሞ በጣም ነው የተሰማኝ ያዘንኩት። ምክንያቱም እነዚህ ሰዎች ትናንትና ታረቁ፣ ዛሬ ደግሞ ተጣሉ። በእርግጥ በነዛ ተንኮለኞችም ብቻ አልፈርድም፣ የሁለቱም ጥፋት አለበት። ማርክም ቤዚም ሰውን ያምናሉ፣ በማመናቸው ምክንያት ይሄው እንደዚህ ይመሰቃቃላሉ ማለት ነው። እና በተለይ ማርክ አሁን ይሄ ልጅ የመጣ ቀን በደንብ አድርጎ እንዴት ነው ሸዋሿ ተጫውቶብህ ነው አይደል? ከዚህ ጋር የደረሰው በደንብ ዋሽቶሃል፣ ብዙ ነገሮችን አሳምኖሃል። ከዛ ከቤዚ ጋር ሲያደርግ የነበረው ነገር ደግሞ በጣም ስለገረመህ ለእኔ ያልከኝ ሌላ ነበረ፣ እንደዚህ ያላልከኝም ነበረ፣ በዚህን ያክል ያስመስላል ወይ እያልክ ነበር። ዛሬ በድጋሚ ሌላ ስህተት፣ በድጋሚ ልጁን አመንከው። ድጋሚ እንዳትሳሳት እያለች ነበር እኮ ቤዚ፣ የምር ድጋሚ እንዳትሳሳት እያለች ነበር። ይኸው ተሳስታ አረፍከው። እኔ ማርክ ግን መቼ እንደምታስተውል አላውቅምና፣ በተለይ ደግሞ ይሄን ጨበሪያ ማመንህ፣ የሚናገረውን ነገር ማመንህ በጣም ነው የገረመኝ። ችግር የለም የሚናገረው ነገር እኮ ሊያናድድ ይችላል፣ ግን ደግሞ እሱን እዛ ገፈታትረ እዛ ደፋፍተ ማለት ነው አስወጥተ መናገር ያለብን ነገር ከቤዚ ጋር ነው መነጋገር ያለብን። ለምንድን ነው ሁሌ ለጠላት አንተ ቦታ የምትከፍተው? ግን ይሄ ናቲ ማለት ለቤዚ ምንም አይነት ስሜት የሌለው ሰው ነው። ሁለቱም ማጣላት ብቻ ነው የሚፈልገው፣ ስሜት የለውም ለቤዚ። ፍቅሩ የለም አሁን ላይ እንትን ነው እልክ። ከዛ እሷን ለብቻዋ ማስቀረት ገብቷቸዋል። ወይ ደግሞ ጉልበቱን ተጠቅሞ የሆነ ነገር ሊያደርጋት ይችላል። አይታወቅም እኮ እያያቸውት ነው እንዴት ፍንጥር ፍንጥር እንደሚያደርገው ማለት ነው። ይሄማ የሆነ ሾተ ላይ ነገር አለበት ከላዩ ላይ። ወይ ጸበል ግባ አንተ ናቲ ተብዬ ማለት ነው። ህይወት ይመሰቃቀልና እንደዚህ የምታመሰቃቀላት ልጅቷን ራሱ የሰውን ደስታ አደፍርሶ ግን እንዴት ነው ሰላም የምታገኙት? እንደነዚህ አይነት ሰዎች ማለት ነው። የምር በጣም ባለጌ ናቸው። እና እንግዲህ ማርክ ድጋሚ በሴራው ተተብትቧል። ልጁ የሚለውን ነገር እያመነ ነው። የማይታመን ነገር እኮ ነው ቤተሰብ። አንድ ሳምንት ሙሉ ቤዚ ከእሱ ጋር ምን ትሰራለች? በእርግጥ እኔ የሆነ ውስጤ እያሰበ ያለ ነገር አለ። ከልጁ ላይ የማነበው ከቤዚ ላይ የማነበው ነገር አለ። ነገር ግን አንድ ሳምንት ሙሉ ከእሱ ጋር የምትቀመጥበት ምንም አይነት ምክንያት የለም። ከተቀመጠችም ደግሞ ከማርኬ ላይ ተመልሳ የምትመጣበት ምክንያት የለም። ከእሱ ጋር አንድ ሳምንት ተቀመጠች ማለት በቃ ኦልሬዲ ፍቅሩን ተቀብለዋለች ማለት እኮ ነው። ስለዚህ ምንም ከእሱ ጋር የምትቀመጥበት ምክንያት የለም። እኔ ተደብቃ የቆየች ነው የሚመስለኝ። የሆነ ዘመድ ጋር ምናምን ሄድኩ ትላለች እንጂ በናቲ ምክንያት ተደብቃ የቆየች ነው የሚመስለኝ ቤዚ። እና እየተሰማኝና እየጠረጠርኩት ነገር ምን እንደሆነ ታውቃላችሁ ቤተሰብ? ናቲ አንድ ሳምንት ሙሉ ከኔ ጋር ነበረች፣ ለአንተ ዋሽታለች እያለው አልነበረ? ምናልባት አስገድዶ አስቀምጧትስ ቢሆን? እግዚአብሔር ይሄ ነገር ነው በጭንቅላቴ የመጣው። ምክንያቱም ቤዚን ሳያት ከኔ ጋር አንድ ሳምንት ነበረች እያለ ሲናገር ምንም እየተናገረች አልነበረም። ጸጥ ብላ የሆነ እንዴት ነው ነገሮችን በትዕግስት አልፋ እሱን ማስወጣት ነበር የፈለገችው። የምር ከዚህ ጀርባ ሌላ ነገር ባይኖር እያስፈራራት ባይሆን ኑሮ ማለት ነው እንደዛ ሲናገር ውሸቱን አትታገሰውም። በጥፊ ምናምን አጠናግራ ነበር የምታስወጣው፣ ግን ዝምታን የመረጠችው ማለት ነው። ስለዚህ ቤዚን ያልተረዳት ሰው ማለት ማርክ ራሱ ሊረዳት አልቻለም። ይሄ ልጅ የሆነ ነገር እየዛተባት ነው ያለው። የሚዝባትም ደግሞ ከሁለታቸውም ነው። ወይ አንቺን አጠፋሻለሁ ወይ ደግሞ ማርኬን አጠፋዋለሁ እያለ ነው የሚዝትባት። ልጁ ይሄን ነገር ከማድረግ ወደ ኋላ አይልም። ፍቅረኛ እያለው ልጅቷን በገንዘብ ገዝቶ ግዴታ የኔ ፍቅረኛ ትሆን ብሎ እየተናገረ ልጅ እኮ ነው፣ በቮይዝ እንደሰማ ነው ማለት ነው። ይሄን ነገር ከማድረግ ስለማይቆጠብ ቤዚ እኔ በአንድ በኩል አደጋ ውስጥ ያለች እየመሰለኝ ነው። ማርያምን ነው የምላችሁ። በአንድ በኩል ጥፋቷ ቢያናድደኝም ማለት ነው። ለማንኛውም ጥንቃቄ ያስፈልጋል። እኔ ይሄ ልጅ አላማረኝም። በቃ ሁሉም ነገር እንደዚህ እያፈቀረችው እንዴት ነው ለዛ? ኧረ በስመ አብ የማይታሰብ ነገር እኮ ነው። ማርኬን በጣም ነው የምትወደው የምታፈቅረው፣ ወደፊት ባሌ የምትለው ነው። እንዴት ነው ያለምንም ምክንያት ተነስታ ለናቲ አልወደውም የምትለው? በግድ አስገድዶ በይ ብሏት ካልሆነ ማለት ነው። እና እናንተ ሰዎች በእንደነዚህ አስመሳይ የሆኑ ሰዎች ህይወታችሁን አታመሰቃቅሉ። መጀመሪያ ተረጋጉ። ሲቀጥል ቤዚ ለትናንቱ ለዛሬው መመሰቃቀል ምክንያት አንቺ ራስሽ ነሽ። ምክንያቱም እችን ዘረጦ የሆነች ልጅ ማመንሽ። እኔ እኮ ደህና ሰው መስለኝ ማለት ነው ቤተሰብ። ማርያም ባለፈው በጣም ስሳደብ ስለነበረ ማርኬ ላይ የምታደርገውን ነገር ከቤዚ እህት ላይ የምታደርገው ነገር በጣም ስለሚያናድድ እየተሳደብኩ ነበረ ቪዲዮ መሰራዎችን። የተረገመች ልጅ ማለት ነው። ሁለቱም የተረገሙ ናቸው።
ሲጀመር ተንኮለኛና ተንኮለኛ ተመሳሳይ ባህሪ ነው ያላቸውና ቤዚ እንዴት አምና ይቅርታ እንዳደረገችላት አላውቅም። በእርግጥ ይቅርታ እኮ ጥሩ ነገር ነው። የሰው ልጅ ይበዳደላል ምናምን፣ ግን ደግሞ በይቅርታ ልቡ የተቀመጠውን ቂም ሊፈታ ይችላል። ያ ማለት ግን ግዴታ አብረሽ ተጠባበቂ ማለት አይደለም እኮ። አንቺ ጭራሽ ከቤትሽ ውስጥ አስቀመጥሻት። ይቅርታ ማድረግሽ በቂ እኮ ነበረ ቤዚ። እች ልጅ ካጠገብሽ ማስደረስ አልነበረብሽም። አሁንም ድረስ እያመንሻት ይኸው ዛሬ ጉድ ሰራችሽ አይደለ? አንቺ በማታውቂው መንገድ ጠርታ ሰው ማመን ከባድ ነው። እንኳን የቤዚ ራሱ በጣም የዋህ ናት። እና ምን ለማለት ፈልጌ ነው፣ ቤዚ የዋህ ነሽ። እች ልጅ ነገ እኔ አርዳሽ ከመሄድ ራሱ የምታርፍ አይመስለኝም፣ ገንዘብ ከተሰጣት ማለት ነው። ሲጀመር ከማርኬ ጋር እንደምትሄድ ታውቃለች አይደለ? እንዴት ነው ደውላ የት ነሽ ሲለኝ ከቤዚ ጋር አልኩት። ሲጀመር ምን አባሽ እንደዛ አስባለሽ አንቺ? እኔ እች ልጅ አልወዳትም፣ ይቅርታ አድርጉልኝ ቤተሰብ፣ የምሬን ነው፣ ይቅርታ አድርጉልኝ። እኔ አልወዳትም። ሰው በመሰረቱ አይጠላም፣ ግን ከመጀመሪያ ከመጣጧ ስላልወደድኳት አሁንም አልወዳትም። በጣም ተንኮለኛ ስለሆነች ማለት ነው። እና እኔ ሲደውልልኝ ድንገት ከቤዚ ጋር ነኝ ነው ያልኩት አለች። ግን እኮ ውሸቷን ነው። እሷ የሆነ ጠርተዋለች እንዳትባል ለማስመሰል እንጂ በስነ ስርዓቱ እኔና ቤዝ ከማርኬ ቤት ነን ብላ ነው የጠራችው። ልጁ ባትጠራው አይመጣም በጭራሽ። ከቤዚ ጋር ነኝ ብትለውም ራሱ ምናልባት ከቤዚ ቤት ይሄዳል እንጂ ከማርኬ ቤት በጭራሽ ሊመጣ አይችልም። አየሽ አይደለ የሰራሽው ስህተት ቤዚ። ጥሩ ነው በዚህ ማለፉ ማለት ነው። እንኳንም ቶሎ ነቃሽባት። ለነገሩ አንቺ ነገር አምነሻት አብረሻት ጓደኛዬ ናት አብሮ አደጌ ናት እያልሽ ልትመጥ ትችያለሽ፣ አይታወቅም እንዴ እናንተ። ሰውን ለማመን ግዴታ መሞት አለባችሁ ነው? መሞት አለባችሁ ወይ የሆነ ተወግታችሁ ሐኪም ቤት መግባት አለባችሁ? ኧረ ንቁ፣ ቤዚና ማርኬ ንቁ። እቺ አስመሳይ ደግሞ እሷን ብሎ ጓደኛ ደግሞ እኮ ታለበልባለች ነገሯን ሰርታ ስታበቃ ማለት ነው። ሲጀመር ከሷ ውጭ በቃ ማንም የሚጠራው የለም፣ እሷ ነው የጠራችው። አይሽ አይደለ? እቺ ማለት ያንቺን ማማር ያንቺን መድመቅ የማትፈልግ ሴት ነች። በአጠቃላይ የፈለገ ለምን አብራሽ አታድግም ታዲያ? እንደውም እኮ አብሮ አደግ ጓደኛ ፈጣሪ የመረቃት ካልሆነች መልካም ልብ ያላት ካልሆነች የአብሮ አደጓን ባል ለመቀማት የአብሮ አደጓን ሀብት ለመቀማት የምትሯሯጥ ሴት አለች እኮ ጓደኛ ማለት ነው። እና አብሮ በማደግ አትመኝ። እና ማርኬ ራስ ማለት ነው ይሄ ልጅ አምነ ገደል አትግባ፣ በፈጠረ ህይወትን አትበጥብጠው። ይሄ ልጅ ድጋሚ ልታምነው የማይገባ ሰው ነው። ሲጀመር አስበው እንጂ እንዴት ነው ቤዚ ከዛም ከዚህ የምትረግጠው? ምን ያደርግላታል? በዚህ እድሜዋ ሁለት ወንድ የምታምታታ ምን ያደርግላታል? ምን ይሰራላታል ብላ አስበ ነው በዚህ ያክል አንተ ጭራሽ ተማተተ ምናምን ነገር። አረ ማርኬ በእናት አይደረግም፣ አይደረግም። የምሬን ለልጁ ደስ እንዲለው እየፈቀድክለት ነው ያለው። እግዚአብሔርን አይ ነው በቃ እኔ ገብቶኛል። ከቤዚ ላይ መረዳት የሚፈልገው ነገር አለ። ማርኬ ግን በንዴት አይሆንማ፣ በመማታት አይሆንም። ተረጋግተ ቁጭ ብለህ ነው ማውራት ያለብህ። በዚህ ንዴት ውስጥ ሆኖ ራሱ እንዴት ነው ልታስረዳው የምትችለው? በዛ ሰዓት እኮ ብታስረዳውም ራሱ ሊያምናትም አይችልም። በተረጋጋ መንፈስ ካልሆነና ደግሞ ሰምታችኋት ከሆነ ምን አለች? ስልክም አልያዝኩም ምንም አልያዝኩም። ስልክ ይዛ ካልሄደች አንደኛ ወይ ወደ ቤተክርስቲያን ወደ ገዳም ሄዳ ነበረ ቤዚ፣ ካልሆነ ደግሞ በሱ ምክንያት በቃ ተደብቃ ነበረ። ሶስቱ ነው፣ ከሶስት አንዱ ነው። ቤተሰብ ወይ አስፈራርቶ እሱ አስቀምጧታል፣ ካልሆነ በሱ ምክንያት ተደብቃ ሄዳለች፣ ወይም ደግሞ ገዳም ነው የሰነበተችው ይች ልጅ ማለት ነው። ቤዚ ደግሞ ማርክ የሚናገርሽን ነገር በግልጽ ተናገሪ። በቀድም አሁን እየጠየቃት ነበረ። በእርግጥ እዛው ከባላይ ብታስረዳውም ስለማይሰማት፣ ነገር ግን የምር ህይወታችሁ ሰላም እንዲሆን ከፈለግሽ በስነ ስርዓቱ ቁጭ አድርገሽ የሄድሽበትን የደረስሽበትን ቦታ አስረጁ። ማወቅ ይፈልጋል እሱ። አንድ ሳምንት ስለጠፋሽው ስላላገኘሽ እያመነው ነው ከሱ ጋር ነው የሰነበተችው ብሎ ማለት ነው። ግን ደግሞ ማርክ ይህን ነገር ማመን የለበትም።